الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين. عندما يتوقعوا الله سبحانه وتعالى يفترن السنن እንድንገዛው ነው። ይሄንን ለማድረግ የሚያስፈልገንን ደግሞ እሱ አሟልቷል፣ ኃላፊነት ወስዷል። وما من دابة في الأرض إلا على الله رزقها በምድር ተንቀሳቃሽ ሆና ሲሳባ በአላህ ላይ ያልሆነ የለም ይላል። እኛ ደግሞ የተፈጠርንለትን ዓላማ ሳይሆን ዋስትና ያገኘንበትን ጉዳይ ነው ቅድሚያ ሰጥተን እየተጨነቅን ያለነው። ሪዝቁን አይዟችሁ አለ፣ ዒባዳውን ግን በርቱ ነው ያለው። ለእያንዳንዱ ኮታው ተመድቧል። አዎ ሰበብ ማድረስ አለብን፣ መስራት መከሰብ አልተከለከልንም። ነገር ግን ዋናው የተخلقንለት ዓላማ ይሄ ዒባዳ ነው። ዒባዳ ደግሞ ሁሉ ጊዜ ጸንተን መቀጠል አንችልም፣ ደካሞች ነን፣ አላህ ያውቀናል። አንዳንዴ ሸብረክ እንላለን፣ ሌላ ጊዜ ጠንከር እንላለን። ይሄንን አላህ በአግባቡ የخلቀን ስለሆነ ያውቃልና ስንቅ የምንይዝባቸው አጋጣሚዎችን ፈጠረ። ቀናቶች ሁሉ የሱ ሆነው እያለ ጁምዓን ለምሳሌ ብልጫ ሰጥቶ በጁምዓ ቀን ይሄን ያደረገ ብዙ ኸይሮችን እንትናለ። ቢያንስ እንግዲህ በጁምዓ ቀን ሌላ ቀን ባንችል ሻል ያለ ነገር ሰርተን ስንቅ እንድንይዝ እድል ሲሰጠን ነው። ረመዳን አለ፣ ሐጅ አለ፣ ዙል ሒጃ አለ፣ ሌሎች አሉ። ብዙ የሚዘነጋ አንድ ትልቅ የኸይር አጋጣሚ ግን የሻዕባን ወር ነው። የሻዕባን ወር ላይ እንግዲህ ሐዲስ ኪታቦችን የሚያዩ ሁሉ በግልጽ ሊያየው የሚችለው ነብዩ ሰለላሁ ዐለይሂ ወሰለም አዘውትረው ይጾሙ ነበር። ምናልባት 2 ቀን 3 ቀን ከመሃል አፍጥረው ካልሆነ በስተቀር። ለዚህ ብሎ አይሻ ረዲየላሁ ዐንሃ ሙሉ ረመዳኑ ሙሉ አመቱን ቀዷ ኖሮብኝ ሻዕባን እንጂ ቀዷ ለማውጣት ጊዜ ማላገኝበት ጊዜ ነበር ይላል። من الشغل برسول الله صلى الله عليه وسلم እሳቸውን ለመንከባከብ ያኔ እሳቸውም ስለሚጾሙ ቀዷ የሚያወጡትም ጊዜ ያገኛሉ ባለቤቶቻቸው ማለት ነው የተሻለ። ይሄንን በመጾም ያዘወትራሉ። ሁሉንም ይጾሙ ነበር የሚሉ ሪዋያዎች አሉ። አይ አብዛኛውን ማለት ነው። የሚከለከለው ምናልባት ረመዳን ከሆነ እንዳያመልጠኝ በሚል ለጥንቃቄ የሚጾም ሰው ካለ ያከልክል ነው። ረመዳን እርግጠኛ ሳይሆኑ ስለማይጾም የውመ ሸክ መጾም ከልክለዋል። من صام يوم الشك فقد عصى ابا القاسم صلى الله عليه وسلم የሚል ሐዲስ መጣ። አላህን መልእክተኛ ነቅፏል ማለት ነው። ያ ደግሞ ያቺ ሻዕባን 30ኛዋ ቀን የረመዳን መጀመሪያ ቀን ናት ወይስ 30ኛ በሚለው ላይ ጥርጣሬ ስለሚፈጠር እሷን ያንኑም ድሮ የሚጾመው ሱና ያለው ሰኞ የሚጾም ሐሙስ የሚጾም በአጋጣሚ ያቺ 30ኛዋ ቀን ሰኞ ከሆነች ኢላ ረጁላን ካነ የሱሙ ሰውመን فليصمه አሉ። ከዛ ውጭ ያለውን ግን በተቻለን መጠን በጣም የሚዘነጋ ሱና ነው፣ በጣም ደግሞ በግልጽ የተነገረ ሱና ነው። ይሄ አለ። ከዚያም ውጪ ቁርአኑንም ዛሬ እንለማመደው። ግድ ረመዳን ብቻ አንቅራ ስንለው ነፍስ በባህሪዋ ልምምድ ትፈልጋለች። ከባድ ሸክም ለማንሳት ከቀላሉ ልምምድ ያደረገና ጡንቻ ያፈረጠመ ሰው ይችላል። አንድ ሰው ዒባዳ ላይ ብርትት ብሎ ስናየው ዝም ብሎ ድንገት አንድ ቀን የደረሰበት ውጤት እንዳይመስል። ያ ሰው ከራሱ ጋር ረጅም ጊዜ ታግሎ ነው ለዚህ የበቃው። ደጋግሞ ቁርአን ሲያኸትም ከሰፈል አወል ሳይጠፋ ዚክር ከምላሱ ላይ የማይወርድ ሰው ካያችሁ ተመናምነዋል። በዚህ ወቅት ያ ሰው የተለየ ትግል አድርጓል ከራሱ ጋር። ለዛ ነው ቀደም ብሎ ሻዕባንን መጾም ጾም የሚባለው ነገር ተራራ እንዳይሆንብን ያደርገናል። ብዙ ሰው ሌላ ጊዜ ስለማይጾም ረመዳን ሲጾም በጣም ስለሚንገዳገድ ረፍትም ወስዶ በእንቅልፍ ነው የሚያሳልፈው። አንዳንዱ ረመዳን ሲመጣ ያችን የጾሟን ሰዓት የጾም ፊሊንግ እንዳይኖረው እንዳይሰማው በእንቅልፍ ያሳልፈዋል። አይደለም፣ አሁን እንለማመደው። ቁርአኑንም አሁን እንለማመርገጥ እኮ የቁርአኑንም ጊዜ ይቀራል። ጾሙም የተለያዩ ሱናዎች ምን ጊዜም አሉ። ረመዳን ነው የሚወጣው እንጂ ጾም አይወጣም።
ስለዚህ ካሁኑ ለመምድ ብናረግ ጥሩ ነው ሱናውንም ኢህያ እናደርጋለን እንደገና ሶላት አልጀማዓ ሁሌም አስፈላጊ ሆኖ ይያለ ረመዳን ላይ የተጨመረ አጅር አለው ረመዳንን ሙሉ በጀማዓ ለመስገድ የፈለገ ሰው በአማኑ ቀን መለማመድ አለበት ይሄ ምንም ሸክ የለውም አንድ ሐዲስ ተቀሻለሁ ይሄ ሐዲስ ኢማሙ ትርሚዚ የዘገቡት ሐዲስ ነው 40 ቀን የመጀመሪያዋ ተክቢራ ሳታልፈው አምስቱን አውቃት ሶላት የሰገደ ሰው ከሁለት ነገር ነፃ ይሆናል ከሙናፊቅነትና ከእሳት ነፃ ይሆናል እንግዲህ ትልቁ በሽታ ሙናፊቅነት ነው ማናችን እንደተለከፍን ሳናውቀው ውስጣችን ያለ ሁሉ ሊሆን የሚችል ማለት ነው ይሄን ነገር 40 ቀን እንግዲህ ለመሞከር የፈለገ ሰው አሁን ጀምሮ ቢለማመድና ረመዳንን 30 በጀማዓ ቢሰግድ እንዴት ትልቅ ስኬት አሳካ እንግዲህ በጣም ከባድ ነገር ነው ይሄ የሞከረ ሁሉ እንዴት ከባድ እንደሆነ ያውቀዋል አንዷን ሶላት በጀማዓ ለዛውም የመጀመሪያ ተክቢራ ሳያልፉ ኢማሙ አላሁ አክበር ሲል ቀጥሎ እየከበረ ማለት ሰግዶ ሁለተኛው ሶላት ላይ እዛች መገኘት ምን ያህል ተራራ እንደሆነ ማናችንም አይሰወረም ዓስር ሰግዶ መግሪብን ዙህር ሰግዶ ዓስር አምስቱንም ሳያቋርጥ ነው የሚለው ይሄ ሐዲስ ግን የሚገኘው ትርፍ ደግሞ በጣም ትልቅ ነው በራአታን በራአቱ من النفاق وبراءة من النار ከሙናፊቅነት ነፃ መሆን ከእሳት ነፃ መሆን ነፍስ በባህሪዋ እንደ ህፃን ልጅ ናት ይላል ህፃን ልጅ እናቱ ጡት ካላስጠላቸው በስተቀር ጡት አይተውም ወተት ነው ይጣፍጣል ለምን ይተዋል ስለዚህ ምን ታረጋለች ሬት ቀብታ መራር ነገር ቀብታ ከልክላ ያለቀሰ ዝም ብላው እንደማንም ይተውና ያለጡት መኖር እንደሚችል ያውቃል ነፍስም እንደዚያ ናት እኛው ጠንከር አድርገን ካልያዝናት ካላለማንበናት ካልገራናት ካቅሟ በላይ የሆነ ነገርም ሳንጭንባት ያቅሟን ያህል ላለመስራት ደግሞ እንዳትሳነፍም ችላ ሳንላት እንዲህ የገራን ካስተካከልናት ትመጣለች ብዙ አይነት ነፍስ እንዳለ ነው በቁርአን የሚናገረው በመጥፎ አዛዥ ነፍስ አለች ان النفس لاماره بالسوء ባህሪዋን ተው በኋላ ተተውበታለህ ወንጀሉን በእጅበጅ ተውበቱን በዱቤ አድርጋ ትገፋፋለች ያችን ማሸነፍ ሲጀምር ወደ ሌላው ደረጃ ይሸጋገራል ለዋም ወደ ራሷን ወቃሽ እቺ ብርቱዋ ናት ታውጂ እንዲህ አድርጋል ይሄን አታውቅ ይሄን ለምን አደረክ ብሎ ራሱ ከራሱ ጋር እየተመካከረ ራሱን የሚያርምበት መርሐላ ማለት ከዛ በኋላ ደግሞ ይጸናል የበረታ ይመጣል የዒባዳ ትልቅ ኸይር እንዳለው ያመን እንኳን ሰርተን መገኘትና መናገር በጣም የሰማይና የመሬት ያህል የሚራራቁ ናቸው ስለዚህ ራሳችንን በዚህ ልምምድ ያደረግን እዚህ ሻዕባን ላይ ስንቅ እንያዝ ጥሩ ረመዳን መጾም የፈለገ ሰው ከወዲሁ ሻዕባን ላይ ዚክሩንም ቲላዋውንም ሰደቃውንም ሶላት አልጀማዓውንም ሌላውንም ማንኛውንም ኸይር አሁን እየተለማመድን አንድ ሁለት ختማ ሻዕባን ላይ ያለው ሰው ረመዳን ላይ 5-6 ያደርገዋል ሸክ የለውም ይሄንን ነው ዛሬ ለማስታወስ የፈለኩት እንግዲህ ፊታችን ያለው ትልቅ እንግዳ ነው ይሄ እንግዳ ዝግጅት ይፈልጋል አቀባበል ይፈልጋል ቁሳዊ አቀባበል ነው ያደረግንልት ያለ ነው ቤታችን ውስጥ እንዳቅማችን ቤቱን በማሳመርም ይሁን ማቴሪያል በማስገባትም ይሁን ምግብ በማዘጋጀትም ቢሆን ይደረጋል እንደምን አደረጋችሁ ይያልንም አይደለም አቅሞ ቻለውን ያርግ ሐላል የሆነ ነገር እንደው ተረፍ ወይም አለቅጥ ቅንጦት ተወዳጅ ባይሆንም በተለይ በዚህ ወቅት በረመዳን ወቅት በዒባዳ ወቅት ላይ ወደ አላህ መዞርና የውስጥ ዝግጅት ነው የሚያስፈልገው ትክክለኛ ተውባ ትክክለኛ ኢኽላስ ራሳችንን ማረም ነው ማንንም መጥቶ የኛን አይብና የኛን ደካማ ጎን የሚያውቅና የሚያርምልን የለም ከአላህ በታች እኛን የምናውቀው እኛ ነን انت اعرف بنفسك የሷም ምስጥርን የምታውቀው አንተ ነህ ለሰው የሚታየው ገጽታና አላህ የሚያውቀው ተመሳሳይ ላይሆን ይችላል ምናልባት የተሻለ ኸይር ኖር ይችላል ሰው ከሚገምትህ በላይ ወይ ደግሞ ተቃራኒ ሊሆን ይችላል ይሄንን ለማስተካከል ወቅቱ አሁን ነው
ይሄንን ለማስታወስ ነው። ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم حبب إلينا الإيمان وزينه في قلوبنا اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم اجمع كلمتهم على الحق يا أرحم الراحمين اللهم انصرهم على أعدائهم يا قوي يا متين اللهم إنا نسألك الجنة وما قرب إليها من قول أو عمل اللهم ألف على الحق بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون